አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታዮች እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ሼር ላይክ ለምታደርጉልኝ ከልብ አመሰግናለሁ ውዶች። እንትን ይቺ ስልክ ላይ ተሰክታ ነበረ ድምጽ እንትን የምትልልኝ ማለት ነው። እኔም ሌላ ድምጽ ሳያስገባ ይቺ ማይኳ ማለት ነው ወደዛ ታስገባልኝ ነበርና ስልክ እምቢ አለኝ። ስልክ የቻርጀርም አልስብ ብሎ እምቢ አለ። ይሄ ስልክ በነገራችን ላይ ለብዙ አመት ካሜራው ራሱ ጥራት የለውም። ለብዙ አመት የቆየ ነው። ቢያንስ ስንት አመት 5 አመት ምናምን የቆየ ስልክ ነው። ስንት ስልክ ሲሰበር ስንት ስልክ ሲሄድ ይሄ ስልክ እስካሁን ድረስ አለ። የሚገርማችሁ ነገር ማለት ነው ሰብሪና ከዚህ ስታደርገው በስተመጨረሻ ያው ስልኬን በሌባም በብዙ ነገሮች ሳጣ መጨረሻ ላይ እዚህ ስልክ ላይ ጥሎኛል ማለት ነው ውዶች። እና ኢንሻአላህ አዲስ የሚተካ ይሆናል ብዬ ተስፋ አድርጋለሁ። ድምጽ ያን ያክል ስልኩም እንደገና ደግሞ ጥራትም ካሜራ የለውም። ስልኩም ድምጽ ጥራት የለውም። በደንብ እንትን አይልም። እኔ የቻልኩትን አክል ጮኬን ባወራ እዚህ ጋር ድምጽ የማንተን ማለቱ የቀነሰ ነው ፓወሩ ማለት ነው። በዚች ነበረ እስከዛሬ ድረስ በደንብ የሚሰራልኝ ማለት ነው። እና ውዶችዬ ያው በመጀመሪያ ላስታውቃችሁ ፋፊ ድምጽሽ ምንድነው ርቋል ምናምን እንዳትሉ፣ ያው ስልኩን ባህሪ ስለማውቀው ነው ማለት ነው። እና ውዶች ትላንትና ላይቭ ላይ ይሄ ሰሞን ታውቃላችሁ ላይቭ ነው እየገባሁኝ ያለሁት እና ደግሞ ያን ያክል አይደለም ዩቲዩብ ላይ በጣም ቀዝቅዣለሁኝ። የቀዘቀዝኩበትን ምክንያት ይሄ የኦንላይን ላይ ስራ ላይ በጣም ትኩረት ሰጥቼው ወደዛ ላይ እየሆንኩ ስለሆነ ለዛ ነው ማለት ነው። ምክንያቱም ኢንቫይት ባረኩ ሰዓት አንድ ሰው ኢንቫይት ሳረግ የሚሰጠኝ ስላለ ያው ወደዚህ ወደ ስራ መቀላቀል የምትፈልጉ ልጆች ካላችሁ መስራት የምትፈልጉ ጠንካራ ጎበዙ ናችሁ፣ ተስፋ የማይቆርጥ ሰው ማለት ነው። እና እኔ አሁን ብዙ ልጆች ኤጀንት አይዲ ሳስሞላቸው ብዙ ጊዜ በቃ ድክም ተስፋ ቆርጣዩ በቃ አንቺን ማስቸገርነሽ ፋፊዬ ተይው በቃ የሚሉ ልጆች አሉና ይሄ ስራ ተስፋ ሳቆርጡ እየሰራችሁ ስትሄዱ እኔ እንደውም የመጀመሪያ ጊዜ 1000 ኮይን እና 800 ኮይኖች ነበር ስለቅም የነበረው ማለት ነው። ጎታቷል የመጀመሪያ ጊዜ ራሱ የሳምንት የሚባለው ቦናስ አልኩኝ ማለት ነው። ሰው ትንሽ ብር ነው የሚሰጠው እና እንደዚህ ልፋት ነው ምናምን ይላሉ። እኛ ልፋት ነው ብቻ ሳይሆን ሌላ አፕሊኬሽን ወይም ደግሞ ቲክቶክ ላይ ሊሆን ይችላል ወይ ሌላ ነገሮች ላይ ብዙ ሰዓት እንቆያለን ለውዶች። ያንን እዛ የምንቆይበትን እኛ አንድ ሰው ኢንቫይት ስናደርግ አንድ ሰው ኢንቫይት ማለት አንድ ሰው በስራችን ስናስገባ ያንን ስራ እየሰራን እያደገ ይሄዳል። ከዛ 150 ሲሆንላችሁ ስቴልኒድ መጫወት ከፈለጋችሁ ወደ ስቴልኒድ 3 ሰዓት እየተቀመጣችሁ ትጫወታላችሁ። እያደገ ይሄዳል ማለት ነው። ወዳውኑ 100 ኮይን እንደሞላችላችሁ ወደ ብር መቀየር ሳይሆን 100 ኮይን ማለት $10 ናት። በነገራችን ላይ $10 ደግሞ ወደ ኢትዮጵያ ስትመነዝሯ ስንት ነው የምትመጣው? 1800 ምናምን እንደዛ ነው። ኢትዮጵያ ላይ አሁን እንዳለ ወጣቱ ማሻአላህ ነው ያልኩት። ወላሂ ቁጭ ብለው ይሄን ስራ ነው የሚሰሩት ወጣቱ ከሴቶቹም ከወንዶቹም ኢንተርኔት የሚጠቀሙ ማለት ነውና ሌላ ቦታ ላይ ጊዜያችንን ከምናሳልፍ 100 ኮይን 1800 ብር ከሰጠን ቢያንስ ከዛ በላይ ያሉ ኮይኖችን ብንሰራ ምን ያክል ብር ይሰጠናል? ሰው ኢንቫይት ስናረግ ስንሰራ በስራችን ያሉትን ሰዎች እያስተማርን ስንሰራ ምን ያክል ይሰጠናል? ይሄ እንትን ደግሞ እያደገ እናንተ ሌቭላችሁም በቃ እንትንም የሚሰጣችሁን ገቢ እያደገ ነው የሚሄደው ማለት ነው። እኔ ኢትዮጵያ ያለው ነበር ይሄን ስራ የጀመርኩት ብያችኋለሁ፣ ግን ባለማወቅ ተሸውጃለሁ። ያው ከልጅም ጋር አንፃር ሰብሪናም ጋር ተመቻቸልኝም ነበረ። በዛ ምክንያት አልተመቻቸልኝም፣ አልሰራሁም ማለት ነው ውዶች። እና አሁንም ከኔ ጋር መስራት የምትፈልጉ ልጆች ካላችሁ አስገቢን ለምትሉ ልጆች ፕሮፋይል ጋር ቁጥር ያላችሁ 22 ቤቱ መጨረሻው 17 ወይም 0922607417 በዛ በኢሞን በዋትስአፕ ማውሩኝ አብረን እንሰራለን፣ እመዘግባችኋለሁ ማለት ነው። ቆንጆ ስራ ነው ወላሂ። ከሰራችሁ ነው የለሰራ ነው። ታዲያ ላልሰራ ዝም ብለን ሌላ ቦታ ላይ ቆይተን ሰዓታችንን ገለን ከዛ ተስፋ ቆርጠን እንደገና ትንሽ ሰራ አድርገን የምንወጣ ከሆነ ያ አርባን የለውም። ግን እናንተ ሶሻል ሚዲያ ላይ ሌላ ቦታ ላይ የምታሳልፉትን ሰዓቶች እዛ ላይ በቃ ፈከስ አርጋችሁ ትምህርት የሚያስተምሩትን እስኪ ሰርች አርጋችሁ ራሱ ስለ አፕሊኬሽኑ ራሱ ብዙ ትምህርቶች ያስተምራሉ። የኛ ኢትዮጵያኖች ብቻ አይደሉም እዛ የሚሰሩት። ከቲክቶክ ላይ ይልቅ እዛ ስራ ላይ የበዛ ሰው ነው የምታገኙት። ወላሂ ኢትዮጵያ ሆናችሁ በኢትዮጵያ ሎኬሽን ብከፍቱ እንዳለ ሀበሻ ግልብጥ ብሎ ነው የሚመጣው።
አሁን በአረብ ሀገር ሆናችሁ ስለምትሞሉት ግን ነጮች ናቸው እንዳለ የሚመጡላችሁ ማለት ነውና ለምሳሌ እኔ ያስሞላኋቸው ልጆች አረ ነጮች ናቸው የሚመጡት ፓርቲ ምናምን ይሉኛል። እነሱ በሳውዲ አረቢያ ስለሞሉት ነው። እኔ ደግሞ ኢትዮጵያ እያለሁ ስለነበር የከፈትኩት በኢትዮጵያ ስለሆነ የተሞላው እንዳለ ሀበሻ ነው እንዴ ቲክቶክ ላይ ሰው የለም እንደዚህ ነው እንደ ያለው ምናምን እስከምን ድረስ ማለት ነው። ሙልጭ ብሎ ሰው በቃ እዛ ላይ ስራ በደንብ ነው የሚሰሩበት። መለቃቀም ነው ምናምን ምን ያደርጋል ትንሽ ብር ነው የሚሰጠው ይላሉ። ትንሽ ብርነቱ እንደ ስራችን ነው የሚሰጠን። ለምሳሌ አንድ ሰው በስራው ውጤት ነው አይደለም የሚያገኘው። ስለዚህ እኛም ከሰራን እዛ ላይ ጠንክረን ከሰራን እናገኝበታለን። እንደው ይሄ መሸወድ ነው። ገብቷችኋል? መስራት የምትፈልጉ በዚሁ አጋጣሚ አናግሩኝ፣ አብረን እንሰራለን። እየተማማርን ያልገባችሁን ነገር አስረዳኋችሁ፣ ያልገባኝን ደግሞ የሚያስረዱን ብዙ አሉ ከኔ በላይ በደንብ የሚያውቁ ስለ አፕሊኬሽኑ እና መስራት ትችላላችሁ። እንደውም እኔ በደንብ አድርጌ ስክሪንሾት ላኩልኝ እንደዛ አድርጉ ምናምን እያልኩ በደንብ እንድሰሩ ነው የማደርጋቸው። ለምን ሰዓቴን በጣም እንትን ብዬ ማለት ነው። ለምን እነሱም ሲሰሩ ተጠቃሚ ይሆናሉ፣ እነሱም ከሰሩ ደግሞ እኔ ተጠቃሚ ይሆናለሁ። ለምሳሌ አንድ ሰው በስራችሁ ስታስገቡ እሱ ያ ሰው እየሰራ ሲሄድ እናንተም እንትናችሁ እያደገ ይሄዳል። ያ ሰው ደግሞ ሌላ ሰው ሲተካ እሱም እያደገ ይሄዳል። ገብቷችኋል አይደል? ስለዚህ እንደዛ አይነት ስራ ነው ይሄ 666 ምናምን የሚባል ስራ አይደለም። ገንዘብ አውጥታችሁበትም አይደለም። ራሱ አፕሊኬሽኑ የሚያስቀምጣችሁ ፖይንቶች አሉ። አንዳንድ ሰዓት ስትቀመጡ ራሱ ይሰጣችኋል። ይሄ አሁን ቲክቶክ ላይ ራሱ ልመና ነው። ገብቷችኋል? ታብታብ አድርጉ ጊፍት እንትን በሉ ምናምን ተብሎ ነው። እዛ ላይ ግን ሰው አይደለም የሚሰጣችሁ ምንድነው አፕሊኬሽኑ ራሱ እናንተ በምትሰሩት ልክ አፕሊኬሽኑ ይሰጣችኋል ማለት ነው። ለምሳሌ እንደ ዩቲዩብ አሁን ሰርተን ቪዲዮ ሰርተን ለቀን ያይታ ሲኖረው የይታችንን ያክል ነው ሂሳባችንን ሰርቶ የሚያስገባልን ማለት ነው። ይሄ ግን ሰው ኖረም አልኖረም ሳይሆን እኛ 10 ሰው የሚኖራችሁ 5 ሰው የሚኖራችሁ ያ ሰው በደንብ እየሰራ ከሄደ እንደ አዲስ ሰው ደግሞ ኢንቫይት ስታረጉ አዲስ ሰው ስታስገቡ እንትናችሁ እያደገ ነው የሚሄደው ማለት ነውና በአንድ ጊዜ ክፍያ ሊሰጣችሁ አይችልም። ሰርቶ ነው የሰው ልጅ አሁን ለምሳሌ ወዳው ስራ ቦታ እንደገባ ወዳው ሳንቲም አያገኝማ። ወይ ወሩን ጠብቆ ነው ወይ በተዋዋለበት ለቀንም ከሆነ ያችን ቀን ሙሉዋን ሰርቶ ነው አይደል? ይሄም ስራ ልክ እንደዛ ነው። የስራችንን ውጤት ነው የምናገኘው ሰርተን ነው ልላችሁ ነው ውዶችዬ። እና ስለዚህ አንዳንድ ነገር ካልኳችሁ ትላንትና ስለመጥፋት ምናምን ስጠፋ ባጋጠሙኝ ነገሮች ላይ አንዳንድ ነገር ተናግሬ ነበርና በጣም ያሳቀኝ አንዲት እህቴ ዘምዘም ማለት ነው የኔ ተመሳሳይ ገጠመኝ ያላት ልጅ ናትና በጣም ነው ያሳሽኝ። ያንቺ ያስቃል፣ የኔ ደግሞ በጣም ነበር የሚያሳዝነው ማለት በሰዓቱ የነበረው ታሪክ ሴትዮዋ በቃ ገላለሁ እስከምትል ድረስ ነበር የደረሰችው አሰሪ ማለት ነው። ብዙ ታሪኮች አሉ። በፈተና ላይ ብዙ ነገሮችን አሳልፈን እዚህ ደረጃ የደረስን ሰዎች አለን። በተለይ በአሰሪ እኔ በቃ ኮንትራት ቤት እንጂ እንደዛ ቤት ገጥሞኝ አያውቅም። ከዛ ቤት ከወጣሁኝ በኋላ አንድ ቤት መጥፎ ቤት ገጥሞኝ አያውቅም። የሚገርማችሁ ነገር በራሴ በፍላጎቴ ጠግቤ የማወጣባቸው ቤት ነው ወላሂ። በቃ ሰላማዊ የሆነ እንስብስብ ብለውልኝ በስራዬ ተደስተው በስራዬ ወደውኝ በስራዬ በቃ እኔ ለወጣ ነው የሚያኮርፉኝ ማለት ያኔ ለምን እናንተ የሚያኮርፏችሁ ስለምትሰሩላቸው ነው። ለምሳሌ አንድ ሰው እዛ እየሰራችሁ እያለ በጣም ይወዷችኋል። ለምን በስራቸው ነው የምትወደዱት። ገብቷችኋል? ግን ልትወጡ ስትሉ ያኮርፏችኋል። ያ ማለት በቃ እናንተ ስራችሁን ስለሚወዱ ነው። በቃ ከስራችሁ አንፃር ነውና እንደዛውኛ ነው የምወጣው ማለት ነው። ያኔ ግን እንደ አዲስነቴም ብዙ ጫና በተለይ ሀበሻ ጋር ስትሰሩ በጣም ከባድ ነው። እንደ ሀበሻ መጥፎ የለንም ወላሂ ነው የምላችሁ። ለአዳዲስ ልጆች ማለት ነው እንደው ሰራተኛ የሌለበት ቤት ብትገቡ የተሻለ ነው። ለምን በጣም ከባድ ነው። ሀበሻ ስንባል ቋንቋ ከቻለን በቃ ከኛ በላይ ሰው የሌለ ነው የሚመስለን። ወላሂ እንደዛ ቀጣኛለች አንዲት ልጅ ማለት ነውና ይሄው ስንት አመታችን ወደ 13 14 አመታችን ይሄ ነገር ካለፈ ማለት ነው። ግን አንዳንድ ጊዜ ፈተናን አሳልፋችሁ እኔ ሴትዬ እዛ አንገቴን ይዛ ማለት ነው አርድሻለሁ ትለኛለች። ወላሂ ያማታል፣ ስኳርም አለባት እንደዛ ህመም ስላለባት ነው ይሉኛል። ግን እኔ ህመም የሷ ህመም ቢኖርባት እኔ አይምሮዬ እንደዛ ባለች ሰዓት አይምሮዬ ጭንቀት ቴንሽን እየሆንኩኝ ነው የምሄደው ማለት ነው። ቢላዋ ይዛ ይሄንን ይዛ አርድሻለሁ ትለኝ ነበረ ማለት ነው። እና ያችኛይቱ ልጅ አለች። ያችኛይቱን እንደዛ አትላትም። ስኳር ያለበት ሰው የታመመበት ሰው ሁሉንም እንደዛ አይነት አመለካከት ሊኖረው ይችላል እንጂ ለኔ ብቻ አልነበረም። እና ያችን ነገር በቃ ከዛ ታረጋለች
ቋንቋ አልችልም እንደዚህ ነው ትለኛለች። በእሷ መግባባት ነው የምግባባው። በቃ ምንድነው 4 ወር ነው 5 ወር ነው የተቀመጥኩት። 5 ወር ስቀመጥ የቋንቋ ምንም እንትን የለኝም አላውቅም ማለት ነው። ለምን ሀበሻ አለበት ላይ ስትገቡ በእነሱ ተላላኪነት እንዲህ እያለችሽ ነው ይሄን እያለችሽ ነው፣ በእንደዚህ አይነት ሂደት ስትሆኑ ቋንቋ ይገባችኋል ማለት ነው። እና አንዳንድ ጊዜ ከሀበሻ መልካም ሀበሻ ጋር ሲያጋጥመን እንለምዳለን። መልካም ሰዎች ሲሆኑልን እነሱ እኛም በቃ የምንም ነገር አይቸግረንም። ግን ለነሱ ግን አሳተውን እኛን ቴንሽን እንድንሆን እኛን ወደ መጥፎ ነገር እንዲገፋፉን እነሱ ወደ መጥፎ ነገር እንዲያደርጉ የሚገፋፉን ሀበሻዎች አሉ። በጣም መጥፎዎች፣ በጣም አላቢላ በጣም መጥፎ ልጆች አሉ ማለት ነው። እነዛ ላይ አላህ አይጣለን። እንደገና ደግሞ ለአዲሶች ምን እናስተምራለን ነው የሚባለው። አዲስ ለምሳሌ ይቺ ልጅ እኔ መጣሁ ለምሳሌ ቋንቋ አልችልም፣ አዲስ ቋንቋ ትችላለች። እኔ መጣሁ እኔ ከሷ ምን ተምሬ ቀጣይ ላይ ደግሞ እሷ ሀገር ትገባለች መቼም እኔ ነኝ ተተኪ እሷ ወደ ሀገር ስትገባና ቢያንስ እኔ ደግሞ ለሌላዋ ስትመጣ ምን አይነት ትምህርት እንዳስተምራት ነው እሷ እንደዛ ለኔ እንደዛ መጥፎ የሆነችው። በቃ ለሰው እኮ እኔ ከኔ የለመደውን ሰው ይሄ ሰው ነገም ጧት የሚሰራው ስራ ነው ብለን መገንዘብ ማሰብ አለብን ማለት ነው። ምክንያቱም አሁን ላይ ሰው በሚሰራቸው ነው አብዛኛው ሰው በሰው እንትን ነው የሚጓዘው ማለት ነው። እና ይሄን ነገር ቢስተካከል እላለሁ። የጠፋሁበትን ምክንያት ስጠፋ ብዙ ታሪኮች ያሳለፍኳቸው መቼም አይረሳኝም። ብቻ አልሐምዱሊላህ እንደዚህ ሆኖ ማውራት ራሱ አንድ ነገር ነው። ሰው በህይወት ኑሮ ማለት ነው። በህይወታችሁ ብዙ ፈተና ትፈተናላችሁ። እኔ ያቺ ግን መቼም አትረሳኝም። በረንዳ ላይ አድሬ ጠፍቼ በረንዳ ላይ አድሬ ምናምን በቃ ያሳለፍኳት ብዙ ነገሮች ናቸውና መቼም አትረሳኝም ማለት ነውና አንዳንዴ ያው ፈተና ሰው ልጅ አትፈትነኝ አይባልም። አላህ የሚወደውን ነው የሚፈትነው። እዚህ ደረጃ ደርሼ ያም አልፎ እዚህ ደረጃ ደርሻለሁ ማለት ነው። ስትጠፉ የሁላችሁም የራሳችሁ የሆነ ከናጠፋፋችሁ የራሳችሁ እንትን ይኖራችኋል፣ የራሳችሁ ታሪክ ይኖራችኋል ብዬ ተስፋ አደርጋለሁና ዘብዘብ እኔም እንደዚሁ ስጠፋ ሰውዬ ልጅ ይዞኛል ብለሽኛል። አንቺ ማሻአላ ቋንቋም ትችያለሽ፣ እኔ በዛኔ ቋንቋ አልችልም ምንም አልችልም እና እየሳኩ ነበር። ያንቺ ገር በገር ነው መልሰሽም እዛው ቤት ኮንትራትሽን ጨርሰሽ ሰርተሻል። እኔ አልሰራም። ወዳውኑ ታያስኩኝ 2 ወር ቆይቼ ደግሞ መልሼ 2 ወር ደግሞ ሳልቀበል ወዳውኑ ደግሞ ወጥቼ ከቤት ጠፋሁኝ ማለት ነው። ያኔ ስጠፋ ግን በጣም በረንዳ ላይ አድሬ ሴትዮዋ እንደዚህ መንገድ ላይ ነው፣ ሰውየውን ሽማግሌ ነው። አንዳንድ ጊዜ የአረቦች እንትን ወንዶች ማለት ነው በጣም ልባቸው ከሴቶቹ ወንዶቹ በጣም እንትን ናቸው። ዱባይ ውስጥ እኔ እዚህ አላውቅም። ዱባይ ውስጥ በጣም ወንዶቹ በጣም የዋህ ናቸው ማለት ያኔ የዋህ ናቸው ስላቸው የእዝነት እንትን አላቸውና ብቻ አልሐምዱሊላህ ይሄ ነው እላቸዋለሁኝ። ያው ትናንትና ነግሬያቸዋለሁ ታሪኩን ውዶችዬ። በሌላ ቪዲዮውን እስከምንገናኝ ድረስ ሀሳብ ጥያቄ ካላችሁ የራሳችሁን ገጠመኝ ካላችሁ አስቀምጡልኝ። እዚህም አፕሊኬሽን ገብታችሁ መስራት የምትፈልጉ ልጆች አናግሩኝ በ0922 67 0922 67 በዛ አናግሩኝ። ኢሞ ላይ ዋትስአፕ ላይ። ሰላም አለይኩም። በሌላ ቪዲዮ እንገናኝ።